እሱን መጠየቅ አይችሉም ምናምን ስላልሽው ነገር አንድ ነገር ልበል። ምክንያቱም ይመችና የይመች ቡችላዎች በምታሪ ስጋ ተደልለው 55,000 ህዝብ እንደ ህፃን ልጅ ደረቅ መሳሳ ሰጥተው ይህን በዚህ ተጫወቱ ሲሉን 55,000 ህዝብ ቀጥታ ስርጭት የሚከታተል ያ የ2 ዓመትና የ3 ዓመት ሀጽም አንጥተው የ2 ወር ነው ብለው ሲያቀርቡ እዛ 55,000 ህዝብ መካከል ኤምባሲ ሰራተኞች በእርግጠኝነት ታብታብ እያደረጉ ሲከታተሉ የነበሩ ይኖራሉ። ያንን አይተው ከዛ በላይ በቂ ማስረጃ ምን አለ? 55,000 ህዝብ እየሸወዱ ሲጫወቱብን ከዛ በላይ እነሱም ላይ ነው የተጫወቱት። እነሱም ላይ ጭምር ሲጫወቱባቸው ከዚያ በላይ ከ55,000 ህዝብና ከአንድ ሰው ማን ነው እውነታው ማጋ እውነታው ይኖራል ብለው እንኳን እንደው እንደ ሰው እንኳን አቅርበው ጠይቀውታል ወይ? ይሄ ምንም እንደ ሰውኛ ራሱ ቀርቦ መጠየቅ አለበት። እንደው በስልጣናቸው ብቻ ሳይሆን እንደው ቦታው ላይ እንደተቀመጠ ሰው ናና እስኪ እንወያይ ብለው ጠይቀውታል። ይሄንን እንደው ከተደዋወልሻቸው ልጠይቂያቸው ይገባል። በመቀጠል የእሷ ወንድም ሄዶ መጠየቅ ከቻለ ይንጣና ምልክት ብለው አሜሪካ ያለ ሰው የበለጠ አሜሪካን ያለ ሰው የበለጠ ተሰሚነት ስላለው ለመኩ ቁጥራቸውን በዋትሳፕ ልኬለታለሁ። መኩ ደውሎ እንዲያናግራቸው። አቡ አንድ ነገር ቆይ አንዴ ጊዜ አንዴ በትልቁ አድርጊኝና ሰው ይመልከት። ለዛ እኮ ነው እርጥብ ሬሳ ይዘው መጡ። በሁለተኛው እርጥብ ሬሳ እና እርጥብ ስልሽ ገና እየተበላ ያለ አምጥተው እኛ እኮ ይሄ ነው ብለው ያንን የቀዳ ነው ማልመሰላቸው። ኤኒዌይ ቀጥለው እንደማለት ጥሩ መረጃ መሰብሰባችን በጣም ጥሩ ነው። እንደው አሁን መኮ ያሳየውን መጠየቅ እንደው ለመጠየቅ ከፈለጉ እንደ ሰውኛ እንኳን ይሄ ራሱ ሊያስጠይቀው የሚገባ ነገር ነው። እውነትና ደግሞ አንቺ እንዳልሽው ወንድምየው ቢሄድ ያስተናግዱታል ወይ? ማርያምን እንደምልሽ ኤምባሲዎቹ ወተት እንደደፋ ድመት አከት አልበው ነው ከበር አስወጥተው የሚያባርሩት። እንዲያውም የሆነ ወንጀል ፈልገው ሊያስገቡት ሁሉ ይችላሉ ማለት ነው። እንደው ወተት እንደደፋ ድመት ነው አከታልበው ከበር የሚያስወጡት። ማንኛውም ኤምባሲ ነው በትክክለኛው መንገድ የሚሰራው። በትክክለኛው መንገድ ሰርተው ቢሆን የሁሉ ሽወዳ የሁሉ ጨዋታ ሲጫወቱብን ይሄን ሁሉ ነገር ሲያደርጉ ነው እውነት እንደው ለመጠየቅ የማያበቃውን ነገር አድርጎ ነው መጠየቅ ያልቻሉት። ለምንድን ነው ማወቁን እናውቃለን ብንናገር እናልቃለን ስለሆነ ብቻ ነው። ሁሉም ሰው መናገር በእርግጥ የሚገባም ሰው ስለሌለ እዚህ ገስት ላይ ሁሉም ሰው አንድ አይነት ሰው ነው ገብቶ ሀሳቡን መናገር ስላልቻለ ነው እንጂ አብዛኛው ማህበረሰብ እዚህ አረብ ሀገር ያለው ማህበረሰብ ቢገባ እውነቱን ይናገር። እኛ አረብ ሀገር የምንኖር ሰዎች ትንሽ ነገር ስናጠፋ ነው ከኤምባሲ ተደውሎ የምንጠራው። ትንሽ ነገር ሲጠፋ የደሃ ልጅ ምስኪን የደሃ ልጅ ገንዘብ የሌለው ቢሆን አባራው እንጥሩን ነበር የሚቆርጡት። እንጥሩን ማለት ስለምናቅ ነው። እንደተናገርኩት ነው። ማወቁን እናውቃለን ብንናገር እናልቃለን ነው። ከዛም በዘለለ ድምፁ የታፈነ ነፍሰው አለ ከስር እንደው ገብተው ሀሳባቸውን መስጠት ከቻሉ እኔ አንድ እድል ልቀቅላቸው። እኔ ልውረድ። ሌላም ልጆች ኦኬ አሁን እድል ስጫቸው ለሌሎችም ካሉ። እሺ አሞራው ግን ሀሳቡን አልሰጠም ከገባ። እሺ አሞራም መጥቷል፣ ሳሪ መታለች። ግን አሁን ጊዜ ዳኛው ያለውን አንድ 30 ሰከንድ ከሰጠሽ አቡዬ ልሄድበት። ምናልባት ኤምባሲዎች ይህን ስራቸውን አውቀው ይሰራሉ ብለን እንጠብቃለን። ከነሱም የምንጠብቀው ነገር አለ በእውነት ማለት ነው። አጋጣሚ ግን ይህን ነገር ችላ ብለው ነገሩን ወደ ጎን ትተውት ከሆኑ ደግሞ የወንጀሉ ተባባሪዎች እንደሆኑ ነው መላው የኢትዮጵያ ሕዝብ እንዲያውቀው የሚገባ። ስለዚህ አጋጣሚ ምናልባት አላርም ሊሆናችሁ ይችላል። ፕሊስ ዌክ አፕ እያልኳችሁ ነው። ኤምባሲ ላይ ያላችሁ ሰዎች በጣም ቅን ሰዎች ትኖራላችሁ አላችሁንም ለወገናችሁ የምትቆረቆሩ ስለምትኖሩ ሁላችሁም በጅምላ እንዲህ ማለቱ ተገቢ ስላልሆነ ነው እንትን ያልኩት። ፕሊስ አግዙን ነው። ቴንክ ዩ ሀቡ። እናመሰግናለን። ሴቶች ሀሳብ ሀቡ እኔ ከመናገሬ በፊት መጀመሪያ ጥያቄ ካላቸው ይጠይቁ። ከማውራቴ በፊት ጥያቄያቸውን አስተናግድና ትንሽ ተናድጃለሁ። ጥያቄያቸውን እስኪያስቡበት ቀልቦች የመናገር እድል ይፈቅዳል። ሆኖት እያበራ እድል አልሰጠም። እነሱ ነገርና አስበህ ጥያቄን ንገረኝ በኋላ። ገባኝ። እኔ ስለገባኝ ልንገረው። ከዛ አንዴ ቅልቦች ኢትዮጵያ ነው የሚኖረው። በጣም ይመሽበታል። አይ ጥያቄ ስላለ ነው። እሺ እኮ እስከዛ አንተ ጥያቄ ግን ያዘው እና ሁላችሁም መጠየቅ የምትፈልጉት ነገር ካላለ አሞራው ትጠይቃላችሁ። ቅልቦች እጅግ በጣም ይቅርታ። እሺ ችግር የለውም። ያው እንደውም ዛሬ ጥሩ ውይይትም እየተነሳን ያለው በዚህ ሁኔታ ውስጥ ደግሞ የማንቂያ ደውል ነው ለተኙ የላንቀላፉት
ማን ነበር አሁን የወረደው እዚህ ከመኩ ጎን የነበረ ጊዜ ዳኛና መኩም ሚኪም እያነሱ ያሉት ተስፍሽም ሲያነሱ የነበረው ሁኔታ በሁሉም የምስማማበት ነው እና በዚህ ጉዳይ ላይ ደግሞ እዚህ መላው ኢትዮጵያውያን የሚመለከተው ሁሉ ደግሞ ኢንቮልቭ አድርጎ የዚህ ጉዳይ ሊበቃ ይገባል የሚለውን ነገር መሰራት እንዳለበት ነው የሚሰማው። ከማን ጋር እንደዋልኩኝ በዚህ ጉዳይ ላይ ምንድነው ስራቸው ሁላ ብዬ እስካሰብ ድረስ ከነሱም ጋር እዛ ጋር መደባችሁ እዛ ያስቀመጣችኋቸው ምን እንዲሰሩላችሁ ነው ብዬ ተናገርኩበት ሁኔታ አለ። እኔ ከአረብ ሀገር ካሉ ኤምባሲዎች ጋር ብዙ ጊዜ በእህቶች ወንድሞች መበደል ምክንያት እንደዋወላለን፣ ብዙዎች ጋር እናወራለን። ንቅት ብለው ዜጎቻቸውን ለመርዳት ያላቸው ኦፍኮርስ ቅኖች አሉ፣ በጣም የሚሯሯጡ ኢቨን አሁን በዚህ ጉዳይ ላይ እንኳን ለእኔም ላንቺም መረጃዎችን የሚያካፍሉን አሉ ከሀገራቸው ካሉበትም አልፈው እነሱን እናመሰግናለን። ሌሎች ይሄንን አሁን መኩ ሲያነሳው እንደነበረው ሁሉ ሌሎችም አድራሻ ያለው መኖሪያው ቤቱ የሚታወቅ መኪናው የሚታወቅ ከነሱ ጋር ተቀራርቦ የሚሰራ የዚህን ያህል እንግዲህ በቀደም 56,000 ቢባልም ስወጣ ላይቭ ላይ ገብቶ ወጥቶ የገባው ወደ 1 ሚሊዮን የሚጠጋ ሰው ገብቶ ሲያይ ነበር የመጀመሪያው ቀን። በሁለተኛው ቀን ወደ 600 ምናምን ሺህ ሰው ገብቶ ወጥቶ ያየበትን ሁኔታ አይተናል። ይሄ ሁሉ እንቅልፉን አጥቶ ይሄንን ሀሳብ ሲያጋራ የነበረው ስለ እህቴ ጉዳይ ያገባኛል በሚል ነው። ደግሞ እኛ አሁን እየጮህን ያለ ነው ስለ ሀና ብቻም አይደለም፣ ከሀና ጀርባ ብዙዎች እንዳሉ የሚገርምሽ ይሄ ነገር እኛ አሁን እንደምንለው ሀና በህይወት አለች ብለን ኮንፈርም እንድናደርግ የሚያሳምን ነገር እህቴም እንደዚሁ ታግታ ሞታለች ተብሎ መርዶ ተነግሮ ከ3 ዓመት በኋላ መታለች ብሎ የሚሉ ሁሉ መረጃዎች ሁሉ ይሄውን እዛ ኖርማል ትሬንድ አድርገውት ነው ያሉት። እንግዲህ ቤተሰብን ሀዘን አስቀምጠው ልጄን አጥቻለሁ ብሎ መርዶ አስነግረው አልቅሰው አዝነው እንትን ካሉ በኋላ ደግሞ በህይወት አለች ብለው ለቀው እንትን ሲሉ እጅግ በጣም በሚያሳዝን ሁኔታ ነው። አሁን አባትየዋም ምን ያህል በሀዘን ውስጥ እንግዲህ ቁርበቴን አንጥፌ ምናልባት ቮይሳቸውን ልኬልሽ ከሆነ አላውቅም ሀዘን ላይ በለቅሶ እንትን ሲሉ ከቁርበቴን እንኳን አልነሳውም ይኸው 2 ወር ከምናምን ቁርበት ላይ ቁጭ ብዬ እስካሁን ድረስ ሀዘኔን አልጨረስኩም። አሁን ደግሞ እንደዚህ አይነት ነገር መጥቶ ግራ ተጋብቼ ነው ያለሁት የሚል በሀዘን ተሞልቶ የሚናገሩ አባት ናቸው ያሉት እና በዚህ ጉዳይ ላይ እኛ የማህበራዊ ሚዲያ ላይ ያለን ብቻም ሳይሆን የሚመለከት አገር ውስጥ ያለህ መሪ ነው በዚህ ጉዳይ ላይ ይመለከተኛል ብለው የሚሰሩ በተለያዩ ቦታ ላይ ያላችሁ የኢትዮጵያን ዜጎችን አገለግላለሁ ብላችሁ የምትሰሩ ሁላችሁም ነቅታችሁ በዚህ ጉዳይ ላይ ተግተን የሀናን ፍትህ የማስገኘት ከታገተችበት የማስለቀቅ ሌሎችንም እንደዚህ አይነት ነገር ነገ ተነገ ወዲያ እንዳይገጥማቸው ተቀናይተን መስራት አለብን የሚለው መልእክት ለማስተላለፍ ነው። ያው ብዙዎቹ ጠንከር ያለ ሀሳቦችን ሲናገሩ የነበረበት ሁኔታ ኦፍ ኮርስ እንደሚሰሙ ደግሞ ከዚህ ስርም ሆኖ እየሰሙ እንዳሉ እኔ ምስክር መሆን እችላለሁ። አንዳንዴ ያው ብዙ ጊዜ አንቺ ጋር እመጣለሁ አንዳንድ ፍትህ በሚፈልጉበት በእህቶች ጉዳይ ላይ በወንድሞች ጉዳይ ላይ ስንመጣ በዚህ ጉዳይ ላይ እኮ ሀቢባ ቤት ስታወሩ ምናምን ነገር ሰምተናል፣ አዎ አይተናል፣ ጉዳዩን እስቲ እልባት እንሰጣለን እንሞክራለን ይላሉ። አሁን ይሄ የሚታወቁ እንደዚህ አይነት ሰዎች እንደዚህ አይነት ከባድ ወንጀል ሲሰሩ ብቅ ብላችሁ እርምጃውን ስራዎቻችሁን ኃላፊነታችሁን እንድትወጡ አሁንም አጽንኦት ሰጥተን መናገር እንፈልጋለን። የእኔም ብቻም ሳይሆን እንደ ተቋምም እንደ ቅልቦችም ጥሪ ማስተላለፍ እንፈልጋለን የሚለውን ለመናገር ነው። በጣም እናመሰግናለን። ቅልቦች ከጎናችን ስለሆንክ እያገዝከን ስላለክ እጅግ በጣም አድርገን ነው የምናመሰግነው። እሺ መኩ ወደ ጥያቄ መሄድ ትችላለህ ወንድሜ። ያ አይ ምን እንዳሉት አላውቅም። እንትኑ እንዳይቀየር አጀንዳው ሊቀየር ይችላል እና እኔ የምልህ ምንድነው በተወራው ነገር ከሆነ ፕሊዝ ወንድሜ እኔን ኢንቫይት አድርገኝ፣ አንተም ቤት መጥቼ መወያየት እንችላለን። እኔም ከፈለክ ክፈት ካልከኝ ከፍቼ መወያየት እንችላለን። ግን ስለ ሀና ብቻ ብንነጋገር ደስ ይለኛል። ይሄን ለማለት ነው። ለምን እኔም አንዳንድ የራሴ ጥያቄዎች ስላሉኝ እንደዛ ይሻላል እና እንለፈው ብዬው ነው። ለምን
ጥያቄ ያላችሁ ነው ያለው። እኛ አልጠየቅንም። አቡ አጀንዳው ከሀና አይወጣም። ገባሻ? ምኩ ቤት የሆነ ቤት ገብቶ እያወራው የነበረው ነገር ስላመመኝ ጥያቄውን እንዲጠይቀኝ ይፈልጋሉ። ከአጀንዳው አንወጣም። ሙሉ መልስ መስጠት ስለምፈልግበት ደግሞ የግድ ያኛውን ጥያቄውን ፊት ለፊት ላይ ይጠይቀኝ። ፕሊስ መኩ ጠይቀው፣ ምንም ችግር የለውም። እኔ ፈቃደኛ ነኝ። ኦኬ ኦኬ። አንዴ የኔን ፔጅ ንካውና ምን ይላል? ፎሎ ባክ ይላል ወይስ ምንም አይልም? ፎሎ ባክ ይላል። ይሄን ያልኩት 2-3 ጊዜ ደግሞ በድምጽ ጠይቄያለሁ። በውስጥ እንዳወራ ፎሎ አድርገኝ ፕሊዝ ፎሎ ባክ አድርገኝ ብዬ ጠይቄያለሁ። ኢግኖር አድርጋል። እዛ የሄድኩበት ቦታ ፒዲኤፍ ነው ምናምን ስላሉ ለካ ለዚህ ነው የኔንም ያልመለሰው፣ ለዚህ ነው ሊያወራኝ ያልፈለገው ብዬ ነው የተናገርኩት። ይሄ ለምን ያማል? አልዋሸውም። ይሄው ፎሎ አድርጌያለሁ። ህዝብ ፊት ነው የጠየቅኩ። 2 ቀን አልመለስክልኝም፣ ልታወራኝ አልፈለግም። እነሱ ሲሉኝ ኦኬ ይሄ ነው ለካ አላወቅኩም ነበር ነው ያልኩት። አሁን መናገር ይችላል። አንድ ስክሪንሾት ላድርግና እመለሳለሁ። ቤተሰብ ኮፒ ሊንክ አድርጉ እሺ ፕሊዝ። ሪፖርት እየተደረገ ስለሆነ ላይቭ ላይ ኮፒ ሊንክ አድርጉ። ሪፖርትም ለእህታችን ሀና ድምጽ ከመሆን አያስቆመንም። ቅድም ሚኪ እንዳለ ሁላችሁም ፕሮፋይል አድርጉ። ሀናን ፍሪ ሀና የሚል ፕሮፋይል አድርጉ ሁላችሁም እሺ። ያ ሀዊ ዙሪያው ነጭ ሆኖ በግሪን ኦኬ። ቀጥል ጨርስ ነው ሚኪ። በትልቁ ላድርግህ እሺ። ያው ይሄ መች ይላል right day at 11:51 ይላል። ኦኬ መልሽ ነው ሀቡ። ኦኬ ምን ልልፈልግ መሰለሽ ሀቡ፣ አንድ ሰው እኔ አሁን ደስ ካላለኝ ሰው ገባሻ ፎሎ ማድረግም አለማድረግም መብት አለኝ። አሁን እንዳንቺ የአንቺ ፕላትፎርም አለ፣ ለምን ፎሎ አልመለስልኝም ልልሽ አልችልም። ገባሻ? ጉዳይ ካለ በውስጥ አንጽፍልሽ። ሰው ሊያናግረኝ ይፈልጋል። አምኩ ፍራይዴ ነው ዛሬ፣ ማክሰኞ ነው አይደል? 5 ቀን አልፏል። ሄሎ ብዬ ጽፌለታለሁ። አንደኛ ነገር ሀቡ፣ አንደኛ ከትግራይ ተወላጆች የገባሁበት እዚህ ነገር ላይ እኔ ነኝ። ምክንያቱም አየሁት ነገሩ ወደ ዘር እንደሚገባ ስለተገነዘብኩኝ ወደ ዘር እንዳይገባ ለምን የነሱስ አንድ ልጅ ወጥቶ አልተቃወመም እንዳይባል ነው አንደኛ ወጥቼ የተቃወምኩት። እኔ ተከላይን ጀግና ያሉት አሉ፣ እኔ መቼም ጀግና እያሉት ያሉ ካሉ በእነሱ በኩል ማለት ነው። ገባሽ አይደል? እንደገና ደግሞ የኛው የገጠር ልጅም ጀግና እየተባለ ነው ያለው አይደል? እኔ ለራሴ ሪስክ ወስጄ ኤቭሪቲንግ የመጣውን ይምጣ የሚከፈለው መስዋዕት እከፍላለሁ ብዬ ነው ላይክ የማይደረገውን አድርጌ የእህታችንን ደም ዝም ብሎ ከንቱ አይቀርም፣ በህይወት አለች፣ ትመለሳለች፣ ማንም አያጠፋትም እያልኩኝ የተከራከርኩ የነበርኩት 4 ቀን 5 ቀን ጎሮ እስከሚዘጋ ገባሽ አይደል? ላይክ ጊፍት ሲል ለመለመን ብሎ ተብሎ እኔ ጊፍት አንሶኛ አቅም ፈጣሪ ይመስገን ላይቬን ዘግቼ ጌም መጫወት እንትቼ 4 ቀን ሙሉ ማለት ገባሻ? እነመኩ ግን ገብተው ይሆን እኔ እነዛ ሰዎችን ስማቸው ማንሳት አልፈልግም፣ በጣም አስነዋሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም አልከታተላቸውም። ግን ላይክ አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ ወሰዱት፣ ቴሌቪዥን መሳደብ ጀመሩ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ፣ ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንገዝ ብዬ የወጣሁትን ነገር እንጂ ላይክ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ላይክ ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከትዲፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የምን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ ነው። ሌባ ነው፣ ብሔር አይወክል። ገባሽ አይደል? አገር አይወክል፣ ማንነት አይወክልም። ለዚህ ነው እኔ ወጥቼ ቆሙት ላይክ ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ ተቃወምኩት። ለዚህ ነው ስቲል ነው ደግሞ እኔ ላይክ
ከነ ሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ። ኤቭሪቲንግ ስለማውቀው ገባሻ? የገለልኩበት መትገን ደግሞ አንደኛው ይሄ ነገር ነው። ለምን በኝ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩኝ ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ? ጥሩ ነገር እያደረኩ እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁንም ላይክ እነሱ እያሉት ያነበሩት ላይክ ተክላይን ይደግፉታል። ተክላይ እንደዚህ ማንም የደገፈ ሰው የለም። የደገፈ ሰው አንድ ሁለት ሰው ሊኖሩ ይችላሉ። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው ሽፍታ ነው። ይሄ ለትግራይ ህዝብ አይመለከተው። አንደኛ ቀንደኛ ምክንያት ነገር እንፈልግ ደግሞ ለአንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ጥውጥም ቅጡን ራሱ ነው የሚጨርሰው። ወደ እኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካ መስሎት በሌላ ነገር ሱ እኔ ፖለቲከኛ አይደለም፣ ወደ ፖለቲካ አታስገቡኝ። ዘረኛ አይደለም፣ ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለን። ሁሉም ሰው እዚህ ያለው እህል ራሱ ዘር አለው። የሁላችንም የራሳችን ዘር አለን። ዘራችን እንወዳለን ማለት ግን የሌላውን ብሔርን ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ፣ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልን ቲዲኤፍ እንደዚህ አይነት ላይ ምንድን የሚባለው የአማጺ አሮን ነው ላይክ የእንትን በትግርኛ አላውቅም፣ በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ አዎ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰነው እንጂ አሌክስ ወንድሜ ይሄን ተሳስተሃል ብለው አረሙኝ። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ፣ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላዋ ትግራዊት ነው አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሯችሁን ደግፋችሁ በስነ ስርዓት አድርጋችሁ አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ፣ ገባሽ አይደል? ሌላ አለች። ይሄ አብዛኛው ሰው ግራ የገባበት ነገር ቢኖር ይሄ ነው የተባለው ነገር። ሀናን ቀይረው ያችን ትግራዊት አወጣት የተባለው ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ ያወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ፣ ሀና ስትመለስ አንድ ትግራዊት ስትገባ ነበር። አዎ እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የእነማን ገፋሮች ያገኟታል? የነ ተክላይ። ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የእኛ ገፋሮች ደግሞ ይዘዋት ተመለሱ ያለኝ እኔን ማለት ነው። ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አድርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች። አሞራ ሁለታችሁ ላስረዳላችሁ ያልገባሽ ነገር መኩ እድስ የተቀየረችው በሌላ ሀቡ ስሚ፣ የራሴ ድል ነው ራሴ እንደፈለግ በቃ ላስረዳበት። ምክንያቱም አንተ ያልገባህባቸው ቤት ምን እያሉ እንደነበር ስለሰማው ነው። እች ልጅ ገባሻ? 9 ወር ምንም የለም። በደንብ አድርጌ ነው የሰማው። ልንገርህ፣ ሰከንድ አትሞላም። መቀጠል ትችላለህ እኮ ችግር የለም። ሰከንድ አትሞላም። ግን አሞራው ሳስበው መኩ ለአንተ ኔጌቲቭ ነገር ያለው አይመስለኝም። በጣም እኔ የለኝም እስካሁን። ችግር የለውም። እሱ ካለው ወንድሜ አዳምጠኝ። እዚህ ጋር ተቀየረ የተባለው እዛች ጋር ነው የታዘለችውና ያንቺ አንተ ያወጣሃትን አይደለም። እና እነሱ የሚያወሩት እዚች ጋር ያለችውን ነው ለማለት ያህል እንጂ አንተ ያወጣሃት ቀይረህ አወጣህ አልተባለም። በዛ አይደለም የሚያወሩት። የሰማሁት ያቺ የዛሬ 2 ወር ከምናምን ሀና ስትታገት ይወጣቻለች እሷን ነው እንጂ ቅያሬ የተባለው አንተ ያዳንካትን አይደለም። እንደዛ አይደለም የሰማሁት። እኔ የሚሉት ምን መሰለህ፣ እዛ ጋር የሚባለው እኛም የመሰለን
እስካሁን እኔም ማምንበት ነው። እዛ ደክማ እነሱ ጋር ነበረች። ከዛ ምን አደረጉ? ሀናን አስገቡና እችኛዋን አዝለው አወጡ። ይሄ ነው የተባለው እንጂ ከአንተ ጋር አያገናኘው። አቡ ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጄ ምናምን እልክልሻለሁ። ምክንያቱም በጣም አሞኛል። በጣም ይቅርታ አቡ፣ ጎሬ ምናምን ተዘግተዋል። ገባሻ? እና እነሱ እያሉ የነበሩትኝ ቀይረው አሌክስ አወጣዋት ነው የተባለው። ገባሻ? መኩ ገብቶበት የነበረው ቤት ለራሱ ማለት ነው። ስማቸውን እኔ ስማቸው መጥራት አልፈልግም፣ ግን እነ ዘራ ያዕቆብ ምናምን የሚባሉ ልጆች አሉ አይደል? ሁልጊዜ ሲያቦኩ የሚውሉት እነሱ ናቸው። አሁንም ሌላው ያለው የብሔር ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እች ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛ እጅን ያነሳውበት ነገር ቢኖር ይሄ ነው። እኛ ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ላይክ ወደ ብሔር መግባት አለበት፣ ብሔር ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁ ያላችሁት እናንተ ናቸው። አንወይ ይህ መጨረሻ ነገር ልዘጋ ልንገርሽ አቡ፣ ልጅቷ እኛ ያወጣናትን ሌላ ልጅ ነች። 9 ወር አድርጋ የነበረችው በሌላ ደላላ፣ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ። ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይረሃት ወስደሃታል? ላይክ እኔ ተከላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ፣ የአንተ ገፋሮች ቀይረው አምጥተዋት ሊሆኑ ይችላሉ። ይሄ በምን ታውቃለህ? ይሄ መጀመሪያ ጠይቁት። ይሄ ነው ደክማ አምጥጠናታል ተመልሰን ያሉት ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም፣ ስትለው ነው አይደለም ማለት ሞታለች ብሎን ይዘጋው